ፓጀት ነሽ ብሎ ጠየቀ ዝግ ባለ የአክብሮት ቅላጼ። ነኝ ብላ ባጭሩ መለሰች። እንደገባ ብትፈቅጂልኝ ስለ ልጅሽ ላነጋግርሽ እፈልግ ነበር። ስለ ልጄ? ምን ስለ ልጄ? ልጅሽ የት እንዳለ ታውቂያለሽ? ጠየቀ ባለ ጥቁር ባርኔጣ ሰውዬ። አዎ አውቃለሁ፣ ትምህርት ቤቱ ነው። አይ ተሳስተሻል፣ ዴክስተር ትምህርት ቤት አይደለም ብሎ መለሰላት በጭንቅላቱ የአሉታዊነቱን የሚገልጽ እንቅስቃሴ በማድረግ። የጭንቅላቱ እንቅስቃሴ ከሚናገራቸው ቃላት በላይ ትርጉም ያላቸው ይመስላሉ። ሚስስ ሄለን ፓጀት ድንገት ትንፋሽ ያጠራት መሰላት። ትንሽም ገድገድ እንደማለት ቃጣት። ተጎዳብኝ እንዴ? ደህና ነው አይደል? አይ ደህና ነው። ትቼው እስከመጣሁበት ቅጽበት ድረስ ምንም የሆነው ነገር የለም። ውስጥ እንግባና ቁጭ ብለን ነገሩን በተሻለ ሁኔታ ገልጽልሻለሁ አለ ፈጠን ብሎ። መጥፎ ቅዠት የመሰለው ውልብታ በአእምሮዋ ላይ ጋልቦ አለፈ። በደነዘዘ የእጅ እንቅስቃሴ የበሩን ሰንሰለት አላቀቀች። በሩን በሰፊው ከፍታ ሰውየው እንዲገባ አደረገች። ራሷን በትግል ለመቆጣጠር እየሞከረች እሺ አሁን ዴክስተር ምን ሆነ ብላ ጠየቀችው ሰውየውን። ሚስስ ፓጀት ባለቤትሽ ከተማ ያለው የነጋዴዎች ባንክ ፕሬዝዳንት ነው አይደል ብሎ ባለ ጥቁሩ ባርኔጣ ረጋ ብሎ ጠየቃት። ስለ ባሌ ስራ አሁን ምን አመጣው? አረፍተ ነገሩን ተናግራ ሳትጨርስ ነገሩ ገባት። የጠረጠረችው ነገር ተከስቷል። ሚስስ ፓጀት አለ ሰውየው፣ $50,000 በአዳዲስ የብር ኖቶች ሆኖ እንዲዘጋጅልኝ እፈልጋለሁ። ከአንድ ሰዓት ጊዜ በኋላ እንደወስደው። ልጃችሁ በጤና ወደ ቤት እንዲመጣ ትፈልጋላችሁ አይደል? ስለዚህ መጀመሪያ ሚስስ ፓጀት ወደ ባልሽ ደውለሽ ብሩን እንዲያዘጋጅ ትነግሪዋለሽ አላት በከፍተኛ መረጋጋት። ዴክስተር ያለ ፍላጎቱ ታግቶ ተወስዷል አለች ሚስስ ፓጀት የተከሰተውን ነገር ለራሷ ማመን ተስኗት። ሊገርምሽ ይችላል ሚስስ ፓጀት፣ ነገር ግን አሁን የተጠቀምሽውን ያለ ፍቃዱ ታፍኖ ተወስዷል የሚል ቋንቋ አልወደድኩትም። ከዚህ በኋላ በንግግራችን ውስጥ አንጠቀመው። አሁን ስልኩን ለባልሽ ደውይ። ባልደረቦቼ ትዕግስት የሌላቸው ብስጩ ሰዎች ናቸው። ገንዘቡን ወደ እነሱ በቶሎ ማድረስ አለብኝ። እንዴት አውቃለሁ አንተ ብላ ገና ጥያቄዋን ሳትቋጭ ባለ ጥቁሩ ባርኔጣ ሰውዬ በእጁ የያዘውን ሳምሶናይት ከፍቶ 3 መጽሐፍ ከውስጡ አውጥቷል። መጽሐፍቶቹን ለእሱ አቀበላት። ሚስስ ፓጀት ሰውየው ጓንት አድርጎ እንደነበር እስከዛች ቅጽበት ድረስ ልብ አላለችም። አንዱን መጽሐፍ ገለጠችው። በመጀመሪያ ገጹ ላይ የልጇን እጅ ጽሑፍ ተመለከተች። ጽሑፉ የመጽሐፉን ባለቤትነት የሚገልጽ፣ ጠፍቶ ቢገኝ ለባለቤቱ እንዲመለስ የሚያሳስብ ነበር። ሚስስ ፓጀት ጭንቅላቷን ነቀነቀች። ባለባርኔጣው ሰውዬ ወደ ኮቱ ኪስ ገብቶ አንድ ሴንጢ መሳይ ነገር አወጣ። ሴንጢውን ሚስስ ፓጀት ገና እንዳየች አወቀችው። ከ2 ወር በፊት የ12 ዓመቱን ልደት ምክንያት በማድረግ አባቱ ለዴክስተር የሰጠው ስጦታ ነበር። ያሳየውሽን ሁሉ ካላመንሽ ወደ ትምህርት ቤቱ ደውለሽ መኖሩን መጠየቅ ትችያለሽ። ግራንት ጁኒየር ሃይ ስኩል ነው የሚማረው። የትምህርት ቤቱ ስልክ ይሄው ነው። ደውዬ ጠይቃለሁ አለች እናት። ግን ትምህርት ቤት ውስጥ እንደማይኖር በውስጡ እርግጠኛ ብትሆንም ስልኩን አንስታ ወደ ትምህርት ቤቱ ደወለች። ሄሎ ሚስስ ፓጀት እባላለሁ። ልጄ ዴክስተር ዛሬ ወደ ትምህርት ቤት መጥቶ እንደሆነ ለማረጋገጥ ነው። 7ኛ ክፍል ተማሪ ነው። ትንፋሽ አጠራት። መልስ በዛኛው በኩል እስኪመጣ የሰዓታት ያህል ጊዜ ቆየች መሰላት። ከዛ የተሰጣትን መልስ እንደረበሻት በግልጽ በሚያስታውቅ እንቅስቃሴ የስልኩን እጀታ ወደ ቦታው መለሰች። የለም አይደል ብሎ ጥቁር ባርኔጣ ያደረገው ሰው እየጠየቃት ዝግ ባለ ትህትና ጭንቅላቷን አዘወዘች። የለም እንደማለት። ሌላኛው ስልኩ የቱ ጋር ነው? መኝታ ቤት ውስጥ ነው ብሎ ጠየቃት። ለምን ማወቅ ፈለግ? ምክንያቱም የስልኩን ገመድ ልበጥሰው ስለፈለኩ። አሁን የደወልሽበትንም ስልክ ጨምሬ። አንቺም እንደምትተባበሪኝ እተማመናለሁ ሚስስ ፓጀት። አየሽ፣ አንድ ነገር ብናሳስት የሚፈጠረውን መተንበይ አይቻልም። ገብቶሻል አይደል ብሎ ጠየቃት በሐዘን ፊቱን ቅጭም አድርጎ። ባዶ በሆነ እይታ አስተዋለችው። አእምሮዋ ተደበላልቋል። የኔን ትብብር አለች ቆይታ። ምን እንዳደርግ ነው የምትፈልገው? መጀመሪያ ወደ ባልሽ ዘንድ ልትደውይ እፈልጋለሁ። ቶሎ የገንዘብ ልውውጡን ብናጠናቅቅ ለሁላችንም ይሻለናል። እርግጠኛ ነኝ በዚህ ሐሳቤ ተስማሚያለሽ።
ሚስስ ፓጀት በመስማማት ጭንቅላቷን ነቀነቀች። የባለቤትሽ የመስሪያ ቤት ቁጥር? አውቀዋለሁ የባለቤቴን ስልክ ቁጥር። በሰለች አነጋገር አቋረጠችው። በደነዘዘ መንፈስ የባንክ ቤቱን ስልክ ቁጥር ደወለች። ኦፕሬተሯ አንስታ ወደ ባሏ ቢሮ ጥሪውን አስተላለፈች። ቦብ ብላ ጀመረች። ሚስስ ፓጀት ሳግ እያነቀ። አቤት ሄለን፣ ምንድነው ችግሩ? አለ ሚስተር ፓጀት። ሄለን ከዚህ ቀደም በዚህ ሰዓት ላይ ለባሏ ደውላለት አታውቅም። ስራ ላይ በሆነበት ሰዓት ሲደወልለት እንደማይወድም ታውቃለች፣ በተለይ ከምሳ ሰዓት በፊት። ቦብ ስለ ዴክስተር ነው ብላ ጀመረች፣ ድምጿ እየተንቀጠቀጠ። ዴክስተር? ምን ሆነ ዴክስተር? በፍጥነት ጠየቃት። መጨነቅ በድምፁ ቅላጼ ላይ ይንጸባረቃል። ዴክስተርን ያለ ፍላጎቱ አግተው ወስደውታል። 50 ሺህ ብር በጥሬው በአዲስ ብር እንዲሰጣቸው ይፈልጋሉ። ገንዘቡ በአንድ ጊዜ ክፍያ እጁ እንዲገባ ይፈልጋል ብሎ ባለ ጥቁር ባርኔጣው ሰው እያስታወሳት። ገንዘቡ በአንድ ሰዓት ጊዜ ውስጥ መዘጋጀት አለበት ብላ ሚስስ ፓጀት በታዛዥነት የተነገራትን ለባሏ አስተላለፈች። የሚያስፈራራ ዝምታ በስልኩ ሌላኛው ዋልታ ሰፈነ። ሄለን፣ ስለ ነገሩ እርግጠኛ ነሽ? ዴክስተር ትምህርት ቤት ውስጥ የለም፣ አጣርቻለሁ። ሰውየው ደግሞ የትምህርት መጽሐፍቱና የኪስ ሴንቲውን ይዞ መጥቶ አሳይቶኛል። ሰውዬ? የምን ሰውዬ? ግራ የተጋባው ባል ጠየቀ። ዴክስተርን ያለ ፍላጎቱ የጠለፈው ሰውዬ፣ ገንዘቡን ካላመጣችሁ የሚለው ሰውዬ። እርጋታ ባጣ ሁኔታ መለሰች። ባለ ጥቁሩ ባርኔጣ ሰውዬ በስልክ የምትናገረውን እያዳመጠ ገለጻዋ ፈገግ እንዲል አደረገው። ምንድነው የምትይኝ? ዴክስተርን ከጠለፉት ሰዎች አንደኛው አሁን ቤቴ ውስጥ እንደ ውሃው ቆጣሪ ሰራተኛ አለ ማለት ነው? ባል ድንጋጤና ቁጣ ተደራርቦበታል። አሁን ከጎኔ ቆሟል አለች ሚስስ ፓጀት ባለ ጥቁር ባርኔጣው ሰውዬ ላይ እያፈጠጠች። ግን እንደዛ አይደለም እኮ አሰራሩ እጭ አለ ሚስተር ፓጀት። የማስለቀቂያውን ብር ደውሎ ይገልጻሉ እንጂ በአካል መምጣት አልነበረባቸውም። እኔ ስለሱ ምንም አላውቅም። የማውቀው እዚህ አጠገቤ መቆሙን ብቻ ነው። ወሬያችሁን ቀንሳችሁ ገንዘቤን በማዘጋጀት ላይ ፈጠነ ብትሉ ይሻላል አለ ባለ ጥቁር ባርኔጣው ሰውዬ ድንገት ትዕግስቱ አልቆ። ቦብ እባክህ ገንዘቡን ቶሎ ብለህ አዘጋጅለት፣ ካልሆነ። ዴክስተር ትምህርት ቤት ደውለሽ አረጋግጠሻል አይደል? አዎ አረጋግጫለሁ። ዛሬ በጭራሽ ትምህርት ቤት እንዳልመጣ ነግረውኛል አለች ለባሏ በሚንቀጠቀጥ ድምፅ። በዚህ አጭር ጊዜ ውስጥ የተባለውን ገንዘብ ማግኘት መቻሉን እርግጠኛ አይደለሁም አለ ሚስተር ፓጀት በተቃውሞ ድምፅ። በአንድ ሰዓት ውስጥ ብሩን ማዘጋጀት አለባችሁ አለ በተደመደመ ቅላጼ። ካስፈለገሽ ባልሽ ከሚሰራበት መንገድ ተሻግሩ ካለው የመጀመሪያው ናሽናል ባንክ መበደር ይችላል፣ ወይንም ሂል ጎዳና ካለው የአሜሪካ ባንክ ቅርንጫፍ ብድር የመጠየቅ አቅም እንዳላችሁ ግልጽ ነው። በአንድ ሰዓት ጊዜ ውስጥ መዘጋጀት አለበት እያለ ነው እና ከመጀመሪያው ናሽናል ባንክም መበደር ትችላለህ፣ ብድር የመውሰድ አቅምህ አስተማማኝ ነው እያለህ ነው ብላ ሚስስ ፓጀት አስተጋባች። የመበደር አቅማችን አስተማማኝ ነው ብለሽ ለምን ነገርሽው? በፈጠረህ ቦብ ቶሎ በል። እሺ በሆነ መንገድ አሳካዋለሁ። ግን ገንዘቡን ካገኘው በኋላ ምንድነው ቀጥሎ? እንዴት ነው ለሱ የምናቀብለው? የሆነ ቦታ ነው የምናስቀምጥለት ወይስ? ጥያቄውን ጥቁር ባርኔጣ አድርጎ ለቆመው ሰውዬ ደገመችለት። ከአንድ ሰዓት በኋላ እዛው መጥቼ ወስደዋለሁ በይው አላት ወደ ራሱ እያመለከተ። እዛ መሃል ከተማ ገብተህ ገንዘቡን ልትወስድ ብላ በመደነቅ ጠየቀችው። ትክክል፣ ምን ችግር አለው አላት ባለ ጥቁር ባርኔጣው። ምን ችግር አለው ብላ እሷም ደገመች። ማናቸውም ሊያስቆሙት እንደማይችል እሷም አውቃለች። የመምጣቱን መልእክት ለባሏ ማስተላለፈችለት። መቼ ነው ዴክስተርን የምትመልሱልን? ዴክስተር ለራት ሰዓት ቤቱ ይመለሳል አለ ባለ ጥቁር ባርኔጣ። ሚስስ ፓጀት ጥያቄውን 2 ጊዜ ደጋግማ ካቀረበችለት በኋላ ነገር ግን ግልጽ ሆኖ መታወቅ ያለበት ማንም በዚህ የገንዘብ ዝውውር ላይ በምንም አይነት ጣልቃ መግባት ወይንም ከዛ በኋላ ሊከተለኝ ሙከራ ማድረግ አይችልም። ችግር የለም ገንዘቡን ይዞ ቀጥ ብሎ መሄድ ይችላል። ጣልቃ ለመግባት ፈጽሞ አንሞክርም አለ ሚስተር ፓጀት በስልክ ውስጥ። ከ60 ደቂቃ በኋላ ባለ ጥቁር ባርኔጣው ሰውዬ ከተማ ከሚገኘው የነጋዴዎች ባንክ ደረሰ። ባልየው ቦብ ፓጀት እየተቆነጠነጠ መግቢያው ጋር ቆሞ እየጠበቀው ነበር።
ለሰከንድ እንኳን ሳያመነታ ባለ ጥቁር ባርኔጣው ሰውዬ ወደ ፓጄት ተራመደ። ባለ ጉዳዩን ሰውዬ ያውቀዋልና። ፓጄት ያንኛው ላይ አፈጠጠ። ለረጅም ተከታታይ ሰከንዶች ከንፈሩን ያንቀሳቅሳል፣ ነገር ግን ምንም ቃላት ማውጣት አልቻለም። እንደምን አረፈርክ ሚስተር ፓጄት? በድጋሚ ተገናኘን። የሚያስፈልጉት መሰናዶች ተጠናቀዋል? ብሎ ጠየቀ ባለ ጥቁር ባርኔጣው ጥብቅ የሥራ እርግጠኝነት ባለው ኮስታራ አነጋገር። ለፓጄት የሳምሶናይት ቦርሳውን አቀብለው። አዎ ሁሉም ነገር ተዘጋጅቷል ብሎ ፓጄት አጉተመተመ በደከመ ድምፅ። የሳምሶናይት ቦርሳውን ተቀበለ። ዞር ብሎ ቦርሳውን በቅርብ ርቀት ቆሞ ለነበረ አንድ ወጣት ልጅ ሰጠው። ወጣቱ ልጅ ቦርሳውን ይዞ ወደ ባንኩ የጓዳ ክፍል ገብቶ ተሰወረ። ፓጄትና ባለ ጥቁሩ ባርኔጣ ሰውዬ ብቻ ተፋጠው ቀሩ። ተው ሚስተር ፓጄት፣ እንደዚህ ፊትህን አትከስክስ። አንተ የሚጠበቅብህን የድርሻህን ካከናወንክ እኔ አላዝንብህም። ለአንተ አይነት ሰው መናገር ዋጋ የሌለው ይሆናል፣ ግን ይህ ልጄ ለእኔ ሁሉም ነገሬ እንደሆነ ታውቃለህ። በጣም ጎበዝ ልጅ ነው ያለ ሚስተር ፓጄት። እንደዚህ አይነቱ ልጅ ላይ መጥፎ ነገር ዛሬም ይሁን መቼም ቢያጋጥምህ በጣም ያሳዝናል። ስለዚህ ገንዘቤን ይዤ በሰላም እንደሄድ ከፈቀዳችሁልኝ ሁሉም ነገር ቆንጆ እንደሚሆን ቃል እገባለሁ። ለሚስትህም እንደነገርኳት ማንም በእኔ መንገድ ጣልቃ የማይገባ ከሆነ ሁሉም ነገር ቆንጆ ነው የሚመጣው። ዴክስተር ምንም ጉዳት ሳይደርስበት ማታ ቤት ይመለሳል። እኔ ደግሞ ሁሌም የሚያስፈልገኝን ነገር ገንዘቤን አገኛለሁ። ሳምሶናይት ቦርሳውን ይዞ ወደ ጓዳ ክፍል የገባው ወጣት ተመልሶ መጣ። ቦርሳውን ለፓጄት ሰጠው። ፓጄት ደግሞ ለባለ ጥቁር ባርኔጣው አቀበለው። ገንዘቡን መቁጠር ትፈልጋለህ? አለው ፓጄት በተለመደ የባንክ ስራ ስነ ምግባሩ። ምን ያስፈልጋል? ያለህበትን ሁኔታ የምታገናዝብ ሰው ስለሆንክ ማጭበርበር እንደማትሞክር አውቃለሁ። በመልካም ፈገግታ ጭንቅላቱን ነቅንቆ ከባንኩ ወጥቶ ሄደ። በአንድ እጁ ሳምሶናይቱን ዘና አድርጎ እያወዛወዘ። በተሰጠው መመሪያ መሰረት ማንም ሊከተለው አልሞከረም። የመኪናውን ታርጋ የመያዙ ጉዳይ ራሱ ታክሲ ጠርቶ ሲገባ አከተመለት። ቀኑ መሸት ማለት ሲጀምር እንደ ባለ ጥቁር ባርኔጣው ሰውዬ ትንበያ ያለ ፍቃዱ የተጠለፈው ልጅ በተባለው ሰዓት ወደ ቤቱ አቅራቢያ ደረሰ። ዴክስተር የወላጆቹ ቤት አቅራቢያ ሲደርስ የተመለከተው ነገር ግራ አጋባው። ብዙ ሰዎች ካሜራ ይዘው በመንገዱ ጥግ እየጠበቁት ነበር። ከሰዎቹ መካከል አንዱ ያውና ልጁ ብሎ ሲጮህ ሁሉም ወደ ዴክስተር አቅጣጫ መሮጥ ጀመሩ። ዴክስተር ምክንያቱ ባይገባውም ራሱን ለማትረፍ በሩጫ በጓሮ በኩል አድርጎ ወደ ቤቱ ገባ። የቤቱ ውስጥ ግን የባሰ ሆኖ ጠበቀው። ከበሩ ጀርባ ጋዜጠኞችና ፎቶግራፍ አንሺዎች አድፍጠው ስለነበር ተቀበሉት። የካሜራ ብልጭታና ጥያቄዎች አጣደፉት። በዚህ ወከባ ውስጥ እያለ እናቱ መታቀፈችው። ወይኔ ልጄ ብላ ሚስስ ፓጄት ተንሰቀሰቀች። የቀኑ መከራ ከታመቀበት በተሰማት ግልግል ምክንያት ወጥቶ መፍሰሱ ነበር። ጉዳት አደረሱብህ ልጄ ብሎ ሚስተር ፓጄት ጠየቀው አገላብጦ እያየው። አይ አልደረሰብኝም አለ ዴክስተር። ሪፖርተሮችና ፎቶግራፍ አንሺዎች እየተጋፉ ወደ ሳሎን ቤት ገቡ። ፖሊሶችና የኤፍቢአይ መርማሪዎች ስለደረሰብህ ነገር ማወቅ ይፈልጋሉ አለው አባቱ ለዴክስተር። ተናገር እንጂ ዴክስተር፣ ሰው ሁሉ እየጠበቀህ እኮ ነው። ዴክስተር በቀስታ መናገር ጀመረ። ቢሊ ቫንስና እኔ ሆነን። ቢሊ ቫንስም ካንተ ጋር ያለ ፍላጎቱ ታግቶ ተወስዶ ነበር? ማን ነው የታገተው? ዴክስተር ጠየቀ ግራ ተጋብቶ። አንተ ደደብ፣ ታገተ ተወስደህ እንደነበር እንኳን አታውቅም? ተበሳጨበት አባቱ። ዴክስተር ላይ አትጮህበት ሁላችሁም ብላ ጮኸች እናቱ ሚስስ ፓጄት። ያለ ፍላጎቱ ተጠልፎ ተወስዶ እንዳልነበር ጭንቅላቱን በመነቅነቅ ዴክስተር ገለጠ። እሺ ታገተ ተወስደህ ካልነበር የት እንደቆየህ እባክህ ንገረን። ትምህርት ቤት እንዳልነበርክ ታውቃለህ አይደል? ዴክስተር እየተቅለሰለሰ መናገር ቀጠለ። ቅድም ልነግራችሁ ስሞክር እንደነበረው እኔና ቢሊ ቫንስ ወደ ዲዝኒላንድ ለሽርሽር ሄደን እዛው ውለን የመጣ ነው። ከትምህርት ቤት ግን መፎረፍ አልነበረብኝም። ዲዝኒላንድ? ወደዛ መሄጃ ገንዘብ ማን ሰጣችሁ? የሚስተር ፓጄት አይን ከቦታው ወጥቶ ተጎልጉሎ መሬት ሊነካ ምንም አልቀረው። ዴክስተር የተከሰተውን ነገር ተረከላቸው። ዛሬ ጠዋት እኔና ቢሊ ቫንስ ወደ ትምህርት ቤት በመሄድ ላይ ሳለን አንድ ሰውዬ ክፍት መኪናውን እየነዳ መጥቶ አጠገባችን ቆመ። ከሁለታችሁ ሴንጤ ያለው ማን ነው ብሎ ጠየቀን። እኔ የራሴን ሴንጤ አሳየሁት። ለልደቴ አባቴ የሰጠኝን። ሰውየው ለሴንጤ አምራች ድርጅት እንደሚሰራ ነግሮን
የእነሱ ድርጅት የሰራውን ሴንት ይዞ ለተገኘ አልፎ አልፎ ሽልማት እንሰጣለን አለን። ሽልማቱ $50 ስለሆነ ብሩን ሸለመን። በብሩ ወደ ዲዝኒላንድ ለመዝናናት ሄድን። ግን ብሩን እንዲሸልመን ሴንቲውን መልሶ ወደ ድርጅቱ መውሰድ አለብኝ ስላለን ሴንቲውን ሰጠሁት። ታዲያ ከትምህርት ቤት ጠፍተህ ስትሄድ ለእናትህ እንኳን በስልክ ደውለህ ለምን አልነገርካትም? ብሎ አባቱ ደሙ እየፈላ ልጁን ጠየቀው። ብሩን የሰጠን ሰውዬ ለቤተሰቦቻችን ራሱ እንደሚነግርልን አረጋግጦ ነው የሄድነው። የትምህርት ቤት መማሪያ መጽሐፍቶቻችንን መኖሪያ ቤታችን ድረስ ወስዶ እንዲያስረክብልን የቤታችንን አድራሻና የወላጆቻችን የሥራ ቦታ እና ስልክ ቁጥራችንንም ነግረነዋል። ቤት ውስጥ ድንገት ጫጫታ ነገሰ። ጸጥታ አለ መርማሪ ፖሊሱ ወደ ባልና ሚስቱ እያየ። ብሩን ከናንተ የወሰደው ሰው ልጃችሁን አግቻለሁ ብሏችኋል? አላለንም አለች ሚስስ ፓጀት። ግን የልጃችንን መጽሐፍና ሴንቲ ይዟል። ደግሞ ገንዘብ እፈልጋለሁ ብሎኛል። ስለዚህ ልጄን አግቶ መውሰዱን ገመትኩኝ። $50,000 በአዳዲስ ብር እፈልጋለሁም ብሎኛል። ማንም አይፈልጋለ አለ መርማሪ ፖሊሱ። የተቀነባበረ እስካልሆነ ድረስ አንድ ሰው ሌላውን ሄዶ ብር ስጠኝ ስላለው ብቻ ወንጀለኛ አያደርገውም። ለእናንተ የገለጸላችሁ ነገር ልጃችሁ ትምህርት ቤት አለመሄዱን ብቻ ነው። ከዛ በመቀጠል ገንዘብ እፈልጋለሁ አለ። ማስገደድ የለበትም። ልጃችሁ ላይ አደርሳለሁ ወይም አደረስኩት ያለው ማስፈራሪያም የለም። ስለዚህ ጉዳዩ ከህግ ኃላፊነት ውጪ ነው። ዴክስተር፣ የሰውየው መልክ ለመሆኑ ምን አይነት ነው ብሎ ፖሊሱ ጠየቀው። ጥቁር ባርኔጣ ያደረገ ነው።